የኔ ልጅ የት ነው ያለሽ? ናፈቅሽ የኔ ልጅ የት ብዬ ላገኝሽ? ከየት ላምጣሽ? በነጋ በጠባ ቁጥር የዚችን ዲቃላሪ ፎቶ እያልሽ አትነፋርቂብኝ። ይቅር በይኝ የኔ ልጅ። ዝም በይ። ልጅ የሚባል የለሽ። የገዛ ልጅሽን የዛሬ 10 ዓመት ማንም ሰካራምና ዱርዬ የሚጫወትባት ጎዳና ላይ ጥለሽ አረብ ሀገር ሄድሻል። አልጣልኳትም ልጄን ለአንተ ነው አደራ ሰጥቼ ሄድኩት። ልጄን መልስልኝ። የት ነው ያረጋት ልጄን? የኔ ቆንጆ ልጅ በጣም ነው የምወድሽ። እሺ አጠገብሽ ሆኜ ስትራቢ ስትጣሚ ማየት አልችልም። ስለዚህ አረብ ሀገር ሄጄ 2 ዓመት ብቻ ሰርቼ ይመጣና የተሻለ ህይወት እንኖራለን። መራም መጠማት የሚባል የለም። እሺ አንቺ ዲቃላ አርፈሽ እሺ በይና እናትሽ ከዚህ ትሄድ፣ አለበለዚያ ግን እናትሽ ከዚህ እንደሄደች ይሄ እሺ ማለት ያቃተው ምላስሽን እንደሚቆርጥልሽ። እባክሽ እናቴ ትዘሽኝ አትሂጂ። የኔ ልጅ እንደ ችግር ክፉ ነገር የለም። አይኔ እያየ ስትራቢ ማየት አልችልም። ስለዚህ አረብ ሀገር ሄጄ ለትንሽ ጊዜ ሰርቼ መጥቼ የተሻለ ህይወት እሰጥሻለሁ፣ አሪፍ ጊዜ እሰጥሻለሁ። እሺ እኔ እስክመለስ ደግሞ አጎትሽ እንደ እናትም እንደ አባትም ሆኖ ይንከባከብሻል። እሺ እኔ አንቺን ብቻ ነው የምፈልገው። ተሽኝ አትሂጂ። በጣም ጥሩ። እናትሽ ትሂድና አሁን ለተናገርሻት ቃል ዋጋሽን ታገኛለሽ። ልንዬ እኔም እኮ አንቺን ትቼ መሄድ አልፈልግም፣ ግን የግድ ነው መሄዴ። ባይሉ አደራህን ልጄን አደራህን፣ እንደ እናትም እንደ አባትም ሆነ ተንከባክባ አሳድግልኝ አደራህን። ችግር የለውም። አንቺ ብቻ ለልጅሽ ማሳደጊያ ገንዘብ መላኩን እንዳትረሽ። ሜዳው ለማን ሆነና ለሷ አይደል? የምትፈልገው ሁሉ አሟላላታለሁ። ባይ አደራህን ልጄን አደራ ልጄን አደራ ልጄን አደራ። ማለት ጥላሽኝ አትሂጂ እባክሽ። እባክሽ እናቴ ትተሽኝ አትሂጂ። ይቅር በይ ልጄ አማራጭ ስላጣሁ። እማዬ እባክሽ ጥለሽኝ አትሂጂ። እባክሽ እናቴ ትተሽኝ አትሂጂ። ሰሚያለሽ? ከአሁን በኋላ መጨማለቅ የሚባል ነገር የለም። ስርዓትሽን ይዘሽ የምትኖሪ ከሆነ ትኖሪያለሽ። አይ የምትይ ከሆነ ግን አደራ ልጄ አሁን ከዚህ እባክሽ እናቴ ትተሽኝ አትሂጂ። እባክህን ባይሉ ልጄን አምጣልኝ፣ አንድና ብቸኛዋን ልጄ እባክህን አምጣልኝ። ልጄ በሕይወት አለች፣ አልሞተችም አይደል? ቆይ ምን ሆነሻል?
በጣም ነው የምወድሽ፣ ግን ደግሞ ልደብቅሽ አልፈልግም። ወላጅ እናቴ በጣም ናፍቃኛለች። ቆየት ነው ያለችው? በህይወት አለች ወይስ ሞታለች? ከሞተችስ 10 በሷ ናፍቆት ከምሰቃይ እርሜን ላውጣ። በህይወት ካለች ደግሞ አንዴ ላገኛትና አይኗን እያየው ለምን እንደተወች ልጠይቃት። እባክሽን ልለምንሽ እናቴን ፈልጊልኝ። እሺ ቆየት ብዬ ልፈልጋት። ተባክባይ ልጅን የት ነው ያረጋ? አንድና ብቸኛዋን ልጅ እየታረክብኝ። አባክባይ የት ነው ያረጋ? ዝም በይ እባክሽ። ልጅሽን የምትወጂያት አታስመስይ። ለ2 ዓመት ብለሽ 10 ዓመት ቆይተሽ መጥተሽ አንደኛዋና ብቸኛዋ ልጅ ስትይ ትንሽ እንኳን አታፍሪም? ወድጄ እኮ አይደለም። አንድ እናት እንዴት ከልጇ ተነጥላ ይህን ሁሉ ዓመት መቆየት ትችላለች? የልጄን ድምፅ እንኳን መስማት የማልችልበት ትልቅ ችግር ውስጥ ገብቼ ነበረ። እባክህ ተረዳኝ። በቃሽ፣ አትነፋረቂብኝ። ቆይ እስኪ እንስማው። 10 ዓመት ሙሉ የልጅን ድምፅ እንኳን መስማት ያልቻልሽበት ምክንያቱ ምንድን ነው? ትልቅ ችግር ውስጥ ነበር። በኋላ ምንም በማላውቀው ሰው ገለሻል ተብዬ ታስሬ ነበር። ኧረ እባክሽ 10 ዓመት ሙሉ ታስረሽ ከሆነ ይህ ሁሉ ገንዘብ ከየት መጣ? እንዲህ ግን ስትይኝ ምንም የማላስበው ደንቆሮ መስለሻለሁ? 10 ዓመት ታስሬ ስፈታ ያሳሰረች ሴትዮዋ ጋር ሄጄ ነበር። ሴትዮዋ ከረፈደም ቢሆን እኔ እንዳልገደልኩ ልጇን አውቃ ይቅርታ ጠየቀችኝ። ሴትዮዋ በጣም ሀብታም ስለነበረች 10 ዓመት ሰርቼ ላገኘው የምችለውን ገንዘብ ሰጥታ ወደ ሀገር የሸኘች። አንተስ አደራ ብዬ የሄድኳትን ልጄን ይታረካት አደራ መልስልኝ እንጂ ልጄ በህይወት አለች አይደል? አያታለሁ አይደል? አላውቅም። ጥጋቡ ጥር አድርጓት ከአንተ ጋር አልኖርም ብላ ከወጣች በጣም ቆየች። አታረቅም። የኔ ልጅ እንደዚህ አታረቅም አትልህም። ልጄን ፈልግልኝ። ልጄን ፈልገህ ካመጣልኝ የፈለግከውን ያክል ገንዘብ እሰጥሃለሁኝ። የምር የፈለግኩትን ያክል ገንዘብ ትሰኛለሽ? አዎ፣ አንተ ብቻ ልጄን አምጣልኝ። አመጣልሻለሁ፣ ግን የማመጣልሽ ትክክለኛ ልጅሽን ሳይሆን ያለሽን ሀብትና ንብረት በሙሉ አጠራርጋ መውሰድ የምትችለዋን እሳት የሆነችዋን ልጅ ነው። ምን ነው ዝም አልክ? ታገኛታለህ አይደል? ታመጣልኛለህ አይደል? ኧረ ዝም አላልኩም። አሁኑ ልጅሽን ይዤልሽ እመጣለሁ። አቤት አለቃ። ሰላም በርከት ያለ ገንዘብ ከአረብ ሀገር ይዛ መጥታለች። ምን? ትክክለኛ ልጇ ያለችበትን አድራሻ እልክልሃለሁ። አሁኑን ሄዳ አስወግዳት። ምን አስወግዳት ማለት? ቅደላት ነዋ። በምትኩ ግን ሌላ ልጅ አዘጋጅልኝ። እሺ አለቃ። ግን ምን አይነት ልጅ ነው የምፈልገው? እድሜዋ 18 19 የሆነ ገንዘብ ደግሞ በጣም የምትወድ ለገንዘብ ስትል ምንም ነገር የምታደርግ ነቃ ያለችና የከተማ ልጅ ሆነች። ለሰው ማዘን የሚባል ነገር የሌላት በጣም ክፉ የሆነች እንደዚች አይነቷን ፈልገህ ቢሮ ድረስ ይዘህ። ይገርማል። እንዳጋጣሚ ሆኖ አንተ የምፈልጋት አይነት ልጅ እኔ ጋር ነው ያለችው። አሁኑን ይዤ ልመጣለሁ። በጣም ጥሩ። ግን እኛ ልናምናት እንችላለን? አዎ በሚገባ። አሪፍ። በጣም አስቸኳይ ነው። አሁኑን ቢሮ ይዛት። እኔም ወደዛ እየሄድኩኝ። እሺ አለቃ። ስሚ፣ በጣም አሪፍ ስራ ተገኝቶልሻል። ምናልባት ህይወትሽን እስከ ወዲያኛው ይቀየርልሻል። የምርህ ነው? ከዚህ ኮተት የሆነ ሰፈርና ኮተት የመሰሉ ሰዎች ልገላገል ነው? እንደዛ ነው እንግዲህ። ግን ምንድነው ስራው? እሱን አለቃ ራሱ ይነግርሻል። ግን ምንም ቢሆን በጣም አሪፍ ገንዘብ ነው ያለው።
ለነገሩ እውነትህን ነው። ስራው ለኔ ምንም ቢሆን ግድ የለኝም። ብቻ አሪፍ ገንዘብ ይኖረው። በጣም አሪፍ። አንድ መጨረሻ ያለብኝ ጉዳይ አለ። እሱን ልጨርስና እደውልልሻለሁ። እስከዛ አንቺም ተዘጋጂ። እሺ ልጅ ብሌን ያለሽበት አድራሻ ደርሶናል። ትክክለኛ እናትሽ እዛ በጉጉት ትጠብቅሻለች። አንቺ ደግሞ እዚህ ልትመጪ ነው። ልጄ የት ነው ያለሽ? አምላኬ ሆይ ልጄን እንዳገኛት እርዳኝ። ልጄ የት ነው ያለሽው? የት ነው ያለሽው? እማዬ ወይኔ ቅድም አካሪያችን መጥቶ ነበርና የሁለት ወር ቤት ኪራይ አልከፈላችሁም፣ በዚሁ ለቀን ውስጥ ካልከፈላችሁ ቤቱን ለቃችሁ እንድትወጡ ብሏል። አትጨነቂ የኔ ልጅ እንከፍለዋለን። ከየት አምጥተንማ? ይኸውልሽ የኔ ልጅ የሆነ ጊዜ እንኳን የደሃ አስመስክራችሁ ከመጣችሁ የመስሪያ ቦታም የስራ ማስጀመሪያም ይሰጣችኋል ብለው አልነበረ? እኔ እናትሽ አመት ሙሉ ስመላለስ ቆይቼ ዛሬ የጉሊት ስራ ማስጀመሪያና የመስሪያ ቦታም ሊሰጥኝ። የምርማ ሊሰጠን ነው? አዎ የኔ ልጅ፣ ግን አንድ ቦታ ብቻ ነው ማስፈረም የሚቀረኝ። የሚፈርምልኝ ሰውዬ ሰሞኑን አልገባም፣ ዛሬ ግን ይገባል ብለውኛል። እሱን ሳስፈርም መሬቱም ገንዘቡም ይሰጠኛል። እሺ ማዬ። አቤት አለቃ። ልጅቷን ገደልካት? ውስጥ ላይ አሳዳጊው ናት አለች። እሷ እንደወጣች ጨርሰዋለሁ። አፍጥና። ታዲያ ምንም አይነት ስህተት እንዳትሰራ፣ ስራውን እንዳጠናቀቅ በፍጥነት ደውልልኝ። እሺ አለቃ። በቃኝ ልጅ ደርሼ ልምጣ። ደሞ አትጨነቂ። ስመጣ ከሚሰጠኝ ገንዘብ ላይ የቤት ኪራይም የትምህርት ቤትሽም ይከፈልልሻል። ስራችንም እንጀምራለን። ከዚህ በኋላ ችግር የሚባል የለም። ከኛ አልፎ ለተቸገሩ ሰዎች እንተርፋለን። እሺ ማዬ፣ በቃ ደርሰሽ ነኝ። በይ እንግዲህ ዛሬ ደስታችን ቀን ነው። ቡና አቀራርበሽ ጠብቂኝ። ቡናውንም ስኳሩንም ሂጂና ከውስቁሰጂ፣ እኔ ስመጣ ከፍላለሁ። እሺ ማዬ። በኃይሉ አጎት ሰላም ብሎሻል። ሄሎ አለቃ፣ ስራዬን በሚገባ ጨርሻለሁ። በጣም ጥሩ። እና ምን ማስረጃ አልተውክል? አዎ፣ ሁሉንም ነገር በጥንቃቄ ያደረግነው። በጣም ጥሩ። ቢሮ ገብቻለሁ። የሰላም ልጅ ሆና የምትሄደዋ ልጅ አሁን ቢሮ ይዘልኝና። እሺ አለቃ። አንቺ እዚህ ምን ታደርጊያለሽ?
እየሰለልሽ መሆኑ ነው? ይቅርታ አለቃ፣ ጉልት የምሰራበት ትንሽ ቦታ እንዲሰጠኝ ነው። የሚመለከታቸው ሰዎች ሁሉ አስፈርሜ የእርሶ ብቻ ፊርማ ነው የሚቀረኝ። እርሶ እዚች ጋር ከፈረሙልኝ ጉልት የምሰራበት ቦታና የሥራ ማስጀመሪያ ገንዘብ ይሰጠኛል። አሁን ዘግተናል። ሌላ ጊዜ ተመለሽ። ይቅርታ አለቃ፣ ገና እኮ 4 ሰዓት ነው። በዛ ላይ እዚህ ቢሮ ለ17ኛ ጊዜ ነው የመጣሁት። እባክዎት እዚች ላይ ፈረሙልኝና ከዛ ልሂድ። ማለት እንዴት መስራት እንዳለብን እየነገርሽኝ ነው? ሰምኛለሽ? ከዚህ በኋላ እዚህ ድርሽ እንዳትይ። ምን ትመስላለች? ኮተት። ይሄን ለማሰራት በጣም ብዙ ሰው ፊት አይቼበታለሁ። አንተ ግን ቀዳዳ ፊቴ ላይ ወረወርከው። አይ እባክሽ ዝባዝን ከሽና አታወርብኝ። ሂጂ ሂጂ። ብቻለኛልሽ እኮ። እሺ አወጣልሃለሁ። ሴት ናት፣ ብቻዋን ናት፣ ምንም አታመጣም ብለናል። እንደዛ መሆኑ ነው እንግዲህ። ምን ነው ችግር አለው እንዴ? ፈጣሪ ይቅር ይበል፣ ልቦና ይስጥህ። አንቺ ሴትዮ ምንድን ነው የምትቀባጥሪው? ውጪ ያልኩሽ አይደል እንዴ? ማለት በቃ ውጪ። አሁን ልጅን ምንድነው የምላት? በይ በቃ የኔ ልጅ ደርሼ ልምጣ። ደግሞ አትጨነቂ። ስመጣ ከሚሰጠኝ ገንዘብ ላይ የቤት ኪራይም የትምህርት ቤትሽም ይከፈልልሻል። ስራችንም እንጀምራለን። ከዚህ በኋላ ችግር የሚባል የለም። ከኛ አልፎ ለተቸገሩ ሰዎች እንተርፋለን። እሺ ማዬ፣ በቃ ደርሰሽ ነው። በይ እንግዲህ ዛሬ ደስታችን ቀን ነው። ቡና አቀራርበሽ ጠብቂኝ። ቡናውንም ስኳሩንም ሂጂና ከሱቁ ሰጂ። እኔ ስመጣ ከፍላለሁ። እሺ ማዬ። ማለት እንዴት መስራት እንዳለብን እየነገርሽኝ ነው? ሰምኛለሽ? ከዚህ በኋላ እዚህ ድርሽ እንዳትይ። ይቅርታ ልጄ፣ ይቅርታ የማይሆን ተስፋ ስለሰጠሁሽ ይቅርታ። አመጣልሃለሁ ያልኩት ልጅ እሷ ነች። በቃ እሷን ላናግራት፣ አንተ መሄድ ትችላለህ። ሰላም ትባላለች። አረብ ሀገር 10 ዓመት ቆይታ በርከት ያለ ገንዘብ ይዛ መጣለች እና አንቺን የፈለኩት ይዛ የመጣችውን ገንዘብ
አንድም ሳላስቀር ልወስድባት ስለፈለኩ እንድታግዢኝ ነው። እንዴት ላግዝ እችላለሁ? አንድ በጣም የምትወዳትና እንዳይኗ ብለን የምትሳሳላት ልጅ ለኔ አድራ ሰጥተኝ ሄዳ ነበር። እኔ ደግሞ ልጅቷን አባሪያት ልጅቷ ጎዳና ላይ መኖር ጀመራ ነበር። ከተወሰነ ጊዜ በኋላ የሆነ ሴትዮ ከጎዳና ላይ አንስታት ያሳደገቻት እንደነበረ ሰምቼ ነበር። አሁን ግን ሞታለች። እናትየዋ ደግሞ ከአረብ ሀገር መጣ ልጄን ስጠኝ እያለች። ስለዚህ ደግሞ አንቺን ልጅሽ እቺ ናት ብዬ እሰጣታለሁ። ታዲያ ይሄ ህይወቴን የሚቀየረው ገንዘብ ልጅ ሆኜ ብቻ ስለሄድኩ ነው የሚሰጠኝ? አይደለም፣ ሰላምን ትገያታለሽ። ምን? ቆይ እንዴት? የምትበላው ወይ የምትጠጣው ምግብ ላይ ይህንን መርዝ ጠብ አድርገሽ ትሰጫታለሽ። ከ5 ደቂቃ በኋላ እቺን ዓለም ትሰናበታለች። ቆይ ግን ብያዝስ? አታስቢ፣ መድኃኒቱ ስራውን ከሰራ በኋላ በ5 ደቂቃ ውስጥ ከሰውነቷ ትጠፋል። ሬሳው ቢመረመር እንኳን መርዝ በልታ እንደሞተች አይታወቅም። በጣም አሪፍ ነው። ግን ቆይ ከሞትሽ በኋላ እንዴት ነው ገንዘቧን ሁሉ መውሰድ የምችለው? ይኸውልሽ የእሷ ልጅ እንደሆንሽ የሚያሳይ ማስረጃ ያዘጋጃለሁ እና እሷ ሞተች ማለት ያላትን ንብረት ሁሉ ወራሿ አንቺ ነሽ ማለት ነው። በጣም አሪፍ፣ በቃ ተስማምተናል። ሌላውና ዋናው ነገር ደግሞ ያላትን ንብረት በአንቺ ስም ካዞረች በኋላ አንቺ ካገኘሽው ጠቅላላ ሀብት ላይ 25% አንቺ ትወስጃለሽ፣ እኔ ደግሞ 75% ትወስዳለሁ ማለት ነው። ተስማማን? ኧረ እባክህ ዋናውን ስራ ሴትዮዋን እኔ ገድያት ሙሉ ሀብቱ በእኔ ስም ሆኖ 25% ብቻ ነው ወስጄ ሌላውን አንተ ልትወስድ? ምን ነው ችግር አለ እንዴ? ኧረ የለም ተስማምተናል። አቤት ሰላም። ልጄን አገኘኸልኝ በኃይሉ? አዎ አግኝቻታለሁ፣ አታስቢ። አሁን ልጅ ትመጣለሁ። የምርህ ነው? አገኘኸልኝ? አዎ አልኩሽ አይደል እንዴ? አሁን ልጅ ትመጣለሁ። እሺ ተመስገን አምላኬ፣ ልጄ በህይወት አለች። ተመስገን አምላኬ፣ አመሰግናለሁ። እናትሽ አንቺን ለማየት በጣም ጓጉታለች። ታዲያ ልጇ እንደሆንሽ ለማሳመን ትንሽ ቁስቁልቁል ያለ አለባበስ ለብሰሽ ነይ። እኔም እስከዛው ልጇ እንደሆንሽ የሚያሳምን ነገር ላዘጋጅ። እሺ እማዬ ምነው ቆየሽ? ስደውልሽ ደግሞ ስልክሽ አይሰራም። ብታይ ቡኑ ስንት ሰዓት ሙሉ እንደተተከተከ። ምነውማ? ለምንድን ነው የምታለቅሽው? አላለቅስም። ምን ማለት ነው? ደህና ነኝ ብለኝ እንደዚህ እየሆንሽ እያየሁሽ እንዴት ደህና ነኝ ትኛለሽ? የሄድሽበት አልተሳካም እንዴ እናቴ? አዎ አልተሳካም። አመቱን ሙሉ ተመላልሼ ጉልት መስሪያ ገንዘብ ይሰጠኛል ብዬ ያስጨረስኩትን ወረቀት አለቃ ተብዬው ወረቀቱን ቀዳዱ ፊቴ ላይ ወረወረ። እንዴት እንደዚህ ያደርጋሉ? ህግ የለም እንዴ ባገሩ? ብድር እንዲሰጡን ለ6 ወር በየወሩ 500 ብር መከራችን አይተን ቆጥበን እንዴት አልሰጥም ይሉሻል? ምንም አታመጣም አቅም የላትም ብሎ ነው። ተነሽ እማዬ፣ ሄደን እንከሰዋለን፣ እናሳስረዋለን። ተይ ልጄ፣ በቀል እግዚአብሔር ነው። እኛ የቻልን ሁሉ አድርገናል። ምናልባት እግዚአብሔር ያልፈቀደው ለኛ የተሻለ ነገር አዘጋጅቶልን ይሆናል። እሺ እማዬ፣ ግን በዚህ 2 ቀን ውስጥ የቤት ኪራዩን ካልከፈላችሁ ቤቱን ለቃችሁ ውጡ ብለውናል። ወዴት ልንሄድ ነው? አላውቅም። አሁን እንደ ድሮ ተራውርጬ ገንዘብ ማምጣት አልችልም። እያመመኝ ነው። እስኪ ፈጣሪ ያውቃል።
ግን እማዬ እኛ ምንም ሳንሰራ ቁጭ ብለን ፈጣሪ ያውቃል ማለት አንችልም። እኛ ስንሞክር እሱ ደግሞ ያግዘናል። እስከ ዛሬ ድረስ አንቺ እኔን ለማሳደግ ብዙ ደክመሻል። አሁን ግን እኔ አድጋለሁ። የቤት ኪራዩንም ከየትም አምጥቼ ቢሆን እኔ እከፍላለሁ። ማሰብሽ ብቻ በቂ ነው። አንቺ ብቻ ተንግረሽ ትምህርትሽን ብቻ ተማሪ፣ ሌላው ለኔ ታዩ። እኔ ምልሽ እናቴ እኛን መግደል የሚፈልጉ ጠላቶች አሉን እንዴ? የምን ጠላት ነው የምትዩ? እኛ ከማን ጋር ጣልተን እናውቃለን? ግን ለምን ጠየቅሽኝ? አይ ምንም እንደዚሁ ዝም ብዬ ነው። አረ ችግር የለውም ወይ አንቺ ለኔ ስትያድል እንደ አረብ ሀገር ስትሰቃይ ይኖርሽው የኔ ዋልጅ አሁንም እንደድሮ የዋና ደግነሽ ምንድነው የፊትሽ ከለር ተቀየረብኝ? እንደድሮ አይደለሽም፣ ተቀየርሽብኝ ፊትሽ ማለት ምንድነው? እዚህ ጋር ቆመን ቀረን እኮ። ግባ አትይንም እንዴ? እሺ እንግባ። እሺ ይቅርታ ይቀበሉ። ገቡ። እሺ ውስጥ ገቡ። ቆንጆ ክፍል አዘጋጅቼልሻለሁ። ነይ ላሳይሽ። ነይ ግቢ። ነይ እስኪ ያቸው ላንቺ ይሆናሉ ያልኳቸው ልብሶች እዚህ አሉ። እሺ በጣም አመሰግናለሁ። እኔ ቆንጆ ትዝ ይልሻል? ድሮ ልጅ ሆነሽ በገና ትወጪ ነበረ እና ላንቺም ይሁን ያው ገዝቼልሻለሁኝ። ይቺ ሴትዮ ያማታል እንዴ? ቆይ አሁን እኔ በገና ምን ያደርግልኛል? ቆይ ምን ላደርገው ነው? ምን ነው ዝም አልሽ ልጄ? በገና እንደ ድሮ አትወጪም እንዴ? አረ በጣም ነው የምወደው። እዛ ጋር ደግሞ ኮምፒውተርም ስልክም አዘጋጅቼልሻለሁ የምትጠቀሚበት። እሺ እስኪ ካሉት ልብሶች ውስጥ ለኔ ብላንቺ ቢሆን አይጠፋም፣ እንሞክራቸው። እሺ